ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ከወትሮው ለየት ባለ መልኩ ነው የመጣሁት። የማሺ በሳል አሰራር ነው ያመጣሁላችሁ። በጣም ቀላል ነው፣ ትወዱታላችሁ። ቪዲዮውን እስከ መጨረሻው ታዩ ዘንድ ጋብዝኳችሁ። በመጀመሪያ እዚህ ጋር ሽንኩርት አለኝ ወይ ደግሞ በሳል እንደምትመለከቱኝ ነጩን ሽንኩርት ተጠቀምኩት። እናንተ ቤት ያላችሁ መጠቀም ትችላላችሁ። ምናልባት ነጩ ከሌላችሁ በቀዩ ምግብ በምንሰራበት አለ ቀዩ በዛ መጠቀም ትችላላችሁ። ቤት ባገኛችሁት ሽንኩርት መጠቀም ትችላላችሁ። በጣም ቀላል ነው። የእውነት ነው የምላችሁ። እንዳያችሁኝ እልጠዋለሁ ሽንኩርቱን ከላጥኩት በኋላ እንደዚህ ትንሽ ሰንጠቅ ነው የምታረጉት፣ መሀል ለመሀል ማለት ነው። እኩል እንደዚህ ታረጉትና ሰንጠቅ ታረጉታላችሁ። እስከታች ድረስ አይሄድም። እንደዚህ ሰንጠቅ አድርጋችሁ ውሃ ላይ እንጥደዋለን ማለት ነው። እዚህ ጋር ውሃ አዘጋጅቻለሁኝ። የፈላ ውሃ አለኝ። የፈላ ውሃ ላይ ሽንኩርቴን ጨምራለሁ። ቢያንስ ለ15 ደቂቃ በደንብ ሆኖ እንትን ማለት አለበት። በደንብ ፍልፍል እንዲልላችሁ ቀቅሉት። ለ15 ደቂቃ ለ10 ደቂቃ እንደዚህ እሳት ላይ ጥዳችሁ ቀቅሉት። በጎን እዚህ ጋር ማሻችን እናዘጋጃለን። እንደምትመለከቱኝ ሩዝ መስሪ 1 ኩብ የተጠቀምኩት። እናንተ መቀነስም ትችላላችሁ፣ እንደ ፍላጎታችሁ ነው። እዚህ ጋር ሽበት ጨምራለሁኝ። ሽበት በአማርኛ ምን እንደሆነ አላቅም። ክዝብራ ወይ ደግሞ የድንብላል ቅጠል፣ መቅዶነስ እጨምራለሁ። ቲማቲም እጨምራለሁ። እዚህ ጋር ነጭ ቀዩን ሽንኩርት ሳይሆን ነጩን ሽንኩርት ተጠቀምኩት። እዚህ ጋር የተጠቀምኳቸው ቅመማ ቅመሞች ከሞን፣ ክዝብራ፣ ጥቁር ቅመም፣ ፓፕሪካ እንዲሁም ደግሞ ባህራት መሸከል እነሱን የተጠቀምኩት። ጅንጅብል እና ነጭ ሽንኩርት በአንድ ላይ የተፈጨ፣ ነጭ ሽንኩርትን ብቻ መጠቀም ትችላላችሁ። ነአና መጨረሻ ላይ እዚህ ትንሽ ስጋ ጨምሬበታለሁ። ይህንንም ፓርት ማለፍ ትችላላችሁ፣ እናንተ እንደ ፍላጎታችሁ ነው። ሎሚ ጨምራለሁኝ። የተጠቀምኩት ሎሚ 1 የሻይ ቡሽ የሚሆን የተጠቀምኩት። ዘይቶን ወይ ደግሞ የወይራ ዘይት እሱን ተጠቅሜ ያለው። ጨው ጨምርበታለሁኝ። እንዳያችሁት ቅመማ ቅመም ጨምራለሁ። ጅብስ ርማን በጣም ያስፈልገዋል። ለምን ማሺ በሳል እሱ ነው በቃ ዋናው ነገር ማለት ነው። እና ጅብስ ርማን እንደዚሁ 1 ኩብ የሻይ ኩብ አለ አይደል፣ በሱ ተጠቀምኩት። እሱን ጨምራለሁ። እንዲሁም ሳልሳል ወይ ደግሞ ቶማቶ ፔስት እሱን ጨምራለሁኝ። አንዱን ካምን የተጠቀምኩት እኔ። እንዳያችሁት ሁሉንም ጨው ከጨመርኩ በኋላ በአንድ ላይ ሁሉንም በደንብ አድርጌ አዋህደዋለሁኝ ማለት ነው። ሩዙና የጨመርኩት የቅመማ ቅመሙ እንዲሁም ደግሞ ኩዳሩ እኩል መምጣት አለበት ማለት ነው። እንዳያችሁት በደንብ አድርገን እናዋህደዋለን። እንደምትመለከቱት እንደዚህ ሆኗል። በጣም ቆንጆ ነው። ሽታው የእውነት አትጠይቁኝ። የሎሚው የጅብስ ሩማን እንዲሁም ደግሞ ነዕና በጣም ቆንጆ ነው ለማሺ ለማንኛውም። ይሄን አሁን ኩሳም መጠቀም ትችላላችሁ፣ ወረቅነ መጠቀም ትችላላችሁ። ይሄ ሀሽዋ ማለት ነው። እንዲሁም ደግሞ ለበድጃን፣ ለብጣጥስ ለፈለጋችሁት መጠቀም ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ሽንኩርቴ እየበሰለ ነው። ከ5 ደቂቃ እንደዚህ በኋላ ነው ያየሁት። ከ15 ደቂቃ ደግሞ ይሄንን ይመስላል። በደንብ ሆኖ ራሱ ፍልፍል ይልላችኋል ማለት ነው። ለምንድነው የሰነጠቅንበት ምክንያት እኩል በኩል ስንጥቅ ያደረግንበት ለእንትን ስትሉት በኋላ ፍልፍል ይልላችኋል። እንዴት ነው ፍልፍል ነው የሚባል? አዎ ፍልፍል ይልላችኋል ማለት ነው። እና ይሄ እንደምትመለከቱት ይሄው እንደዚህ ራሱ በጣም ትኩስ ነው፣ ግን እየተጠነቀቃችሁ ይሄን ይመስላል። እንደዚህ ስታደርጉ ሽልቅቅ ይላል ማለት ነው። በጣም ቀላል ነው የእውነት። እኔ በጣም የሚከብድ መስሎ ነበር የሚታየኝ። አብዛኛውን ጊዜ ከመጣን ነው የሚመጣው ወይ ደግሞ ከምግብ ቤት ነው የሚመጣ ይሄ ምግብ ማለት ነው። አይታችሁ ከሆነ በብዛት አብዛኞቹ ቤት አይሰራም፣ ቤት ላይ አይሰሩትም። ከውጭ ግን ይገዙታል። እንደዚህ አድርገን በቀላል መንገድ ነው ደግሞ ራሱ ይጠቀልላችኋል። በጣም እንደ ወረቅ ነብ እንኳን ብዙ አያስቸግራችሁ ማለት ነው። እንደዚህ እንደምታዩት እንደዚህ እየጠቀለን እንትናችን ላይ ስንያችን ላይ እናደርጋለን ማለት ነው። በራሱ ይጠቀለላል። በራሱ በጣም ቀላል ነው። እንደዚህ እናደርግና ትንሽ እንትን አትበሉት፣ አታብዙበት፣ እንትን እንዳይባችሁ እንዳይወጣባችሁ ማለት ነው። ከዛ ልክ ጥብቅ እያደረጋችሁ እንትን ማለት ነው። በራሱ ጊዜ አስለን በራሱ እንትን ይላል፣ ራሱ ይጠቀልላችኋል። ራሱ እንትን ሳይዙን ይዞ ማለት ነው። ምንም አያስቸግርም።
በጣም እያቃጠለኝ ስለነበረ እየቀያየርኩ ነው የበረደውን እንትን እያልኩኝ። እንደዚህ ግን አዘጋጅታችሁ ለፍጥነቱ መጀመሪያ ከእንትን ካላችሁ ሽንኩርቱን ከሸለቀቃችሁ በኋላ ሁሉንም መጠቅለል ትችላላችሁ። ምንም አያቆይም፣ አያታክትም። በጣም በጣም ቀላል፣ በጣም ጣፋጭ ነው። የእውነት በጣም ወድጀዋለሁኝ። ሞክሩት። ይሄን ከላይ ነጩ ሽንኩርት ስትልጡ እንትን አለ አይደለ? ቀይ ነገር የሆነ የሚያምለጨልጭ ነገር እሱ ካለው እሱን እያስወገዳችሁ ነው መጠቅለል ያለባችሁ ማለት ነው። እንደዚህ እናደርጋለን። እንደዚህ እያደረጋችሁ ሳብ ታደርጉታላችሁ። በራሱ ይመጣል፣ በራሱ ማለት ነው። በነገራችን ላይ እኔ ስጋ ትንሽ ስለጨመርኩበት እና ደግሞ ኩዳር በብዛትም ጨምሬበታለሁና በርከት እያደረግኩ ነው ይሄ የምጨምረው ማለት ነው። ግን በሩዝ ብቻ የሚሰሩ አሉ። ሩዝና ለሃም ብቻ ጨምረው ወይ ደግሞ ስጋን ብቻ ጨምረው የሚሰሩ አሉ። በሱ ሲሆን ደግሞ በጣም ሩዙን ማሳነስ አለባችሁ። ለምን ሩዙ በጣም እንትን እያለ እየበሰለ ሲሄድ ይነፋል ወይ ደግሞ ይበረክታል ማለት ነው፣ ውስጥ ይወጣል። ይሄ ግን ኩዳር ስለሆነ ጨምር እያደረግኩ ነው እኔ ያለሁበት እያረኩት ያለሁት ማለት ነው። እንዳያችሁት በዚህ መልኩ ጠቅልለን እንጨርስና እንገናኛለን ማለት ነው። እንደዚህ አይነቱን አንሱት። እሺ መጀመሪያ ከመጠቅለላችሁ በፊት ይሄ የሚያምለጨልጭ ነገር አለ። እሱ እንትን ስትሉት ደስም አይልም። እንደገና ደግሞ ስትጠቀልሉትም እንትን አይልላችሁም። ስለዚህ እንደዚህ አይነት ነገሮችን ካሉ አንሷቸው። ሽንኩርቱ ላይ አኪት ይኖራል። እሺ በመጨረሻ ይህንን ይመስላል። በጣም ነው የሚያምረው። በጣም ቀላል ነው። ይሄ እውነት ይሄ ግማሽ ሰዓት ራሱ አልፈጀብኝም። 20 ደቂቃ እንደዛ ቢፈጅ ነው እና እሱም ደግሞ ጀማሪ ከሆናችሁ ማለት ነው። 2-3 ጊዜ ስትደጋግሙት ደግሞ በጣም ቀላል ነው። በዚህ መልኩ አዘጋጅቼዋለሁኝ። እዚህ ጋር የሽንኩርቱን ውሃ ሽንኩርቱን መጀመሪያ እንትን ብየዋለሁኝ፣ አጥቤ ነው የቀቀልኩት። የሽንኩርቱ ውሃ አልደፋሁትም፣ የቀቀልኩበት ነው ሽንኩርቱ ማለት ነው። እንዳያችሁኝ ሳልሳል ጨምራለሁ ወይ ደግሞ የቲማቲም ድልህ፣ ሎሚ፣ ዘይቱን መጀመሪያ እንትኑ ላይ የጨመርነውን ቅመማ ቅመም ሁሉንም እዚህ ላይ መልሰን እንጨምራለን ማለት ነው። እኔ ቅመም አልጨመርኩም፣ ግን የጨመርኳቸው ማጂን ጨምሬያለሁ። እንዲሁም ቲማቲም ድልህ፣ ነጭ ሽንኩርት፣ ጅብስ ሮማን፣ ሌሞን እሱን ነው የጨመርኩት። እንደዚህ በደንብ አድርጌ እንትኑ ትንሽ እንትን እንድል ጣድ አድርጌዋለሁ እሳት ላይ ማለት ነው። የጨመርኩት ማጅን እንዲሟሟልኝ እዚህ ላይ እንጨምራለን። እንደዚህ እንጨምርና ሽፍን አድርገን በቃ ኦቭን ውስጥ እናስገባለን። እስኪበስል እንጠብቀዋለን ማለት ነው። የወረቅ ዝብዳ እንደዚህ ካላችሁ በጣም አሪፍ ነው። ከሌላችሁም ደግሞ ዝም ብላችሁ ግሲር ብቻ ሸፍናችሁ ማስገባት ትችላላችሁ ኦቭናችሁ ውስጥ ማለት ነው። በዚህ መልኩ እንደዚህ ሽፍን አድርጌ ኦቭኔ ውስጥ ለ2 ሰዓት አቆየዋለሁኝ ማለት ነው። በ200 ዲግሪ ሴልሲየስ መጀመሪያ አደርገውና ከፈላ በኋላ በደንብ ከፈላ በኋላ በ180 አድርጌ ለ2 ሰዓት ነው ያቆየሁት። ከ2 ሰዓት በኋላ ይህንን ይመስላል። እንደዚህ በጣም ነው የሚጣፍጠው። በጣም ነው ሽታው፣ ወይኔ ጠይቁኝ፣ የእውነት ነው የምላችሁ ሽታው በስማም በጣም በጣም ቆንጆ ነው። በጣም ወደውታል። እኔም ወድጀዋለሁኝ። ደግሞ ደስ ብሎኝም ነው የምሰራው። ሰርታችሁ ሞክሩት። ሞክራችሁ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አንዳንድ ልጆች ኮሜንት እየሰጣችሁኝ ነው። እሺ እነሱን ሰብሰብ አድርጌ አንድ ቀን መልስላችኋለሁ። ይህንን ይመስላል። እዚህ ጋር ትንሽ እንትኑ ካሜራው እንትን አላለኝም፣ ማብራቱ ብዙ አልተመቸኝም ለመቀረጽ ማለት ነው። ግን ሳህን ላይ እንትን እያረኩኝ ነበረ። ይህንን ይመስላል አበሳሰሉ። በቃ ለ2 ሰዓት ካቆያችሁት በራሱ ጊዜ ይበስላል። በጣም በቃ አንድ አልተረፈም ብላችሁ እንትን ነበረብኝ፣ ለፕሮግራም ነበር የሰራሁት። አልተረፈም ብላችሁ ታምናላችሁ? ይህን ይመስላል። ለቤቴ አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሆኖ፣ እንዲሁም ደግሞ ነባር ቤተሰቦቼ ላይክ ሼር እያረጋችሁ አበረታቱኝ። ይህንን የመሰለ
ማሺ በሳል ሰርቻለሁ። ሰርታችሁ ሞክሩት። የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስክንገናኝ ባይ ባይ።